ቶሚ ወይ የሆነ ነገር ልነግርህ ፈልጌ ነበር። ንገረኝ። ምንድነው? ግን ፈራው። ለምንድነው ፈራው? የ18 ዓመት ልጅ አፍቅራ ከአሜሪካ ፓኪስታን ሄዳ ፓኪስታንን ብጥብጥ እያደረገች ስላለችው ስለዚህ ሴትዮ መረጃ ልንገር። ወንድንሽ በእናትህ ነው ወይ ጋር ከስንት ጊዜ ወር ተገናኘን። በርገረስ ቢያችን ይሄ ነው። ምንድነው መኪና ገዝተሽ? አዎ የኔ መኪና سلام عقيقون أدمامون الطعنا زبات عطيجنا أتصدى السامونا وما تحرك برخا أتلي ليكم مانا زبال كبالي مالي كما يتصيب علي كما كبالي مالي كما يتصيب علي لا كبالي مالي كما يتصيب علي سبسكرايب بمارك بيت سابيونو يمشاچو ቶሚ ወይ የሆነ ነገር ልነግርህ ፈልጌ ነበር። ንገረኝ። ምንድነው? ግን ፈራው። ለምንድነው ፈራው? አትፍሪ፣ ንገረኝ። የሆነ ሰው በጣም ወድጃለሁ። ከምር? አዎ። አንተ ታውቀዋለህ፣ በጣም ታውቀዋለህ። ማን ነው ታዲያ ልጁ? በቃ ሰውነቱ፣ ጸባዩ፣ በቃ ሁሉ ነገሩን የወደድኩለት በቃ። እሺ ከዛስ? ቀጥይልኝ። አንተ ታውቀዋለህ ብያለሁ። ንገረኝ። ማን ነው? ጓደኛ ቤኪ። በጣም ነው የወደድኩት ሁሉ ነገሩ በቃ ሳቁ፣ ጨዋታው። ወይኔ ቶሚ ያልገባህም። ወሳዳው እንደነቱ ወሳዳው ሰው 2 ሲደምር 2 እንዴት 11 ብሎ ይመልስ? ምን አባታ ፈጣለ? ቆይ አሁን ለምሳሌ 2 ብርቱካን አለ እንበል። አንዱን ለወንድም ብሰጠው ስንት ይቀርሃል? ለየትኛው ወንድሜ? ለታናሽ ነው ለታላቂ? እሱ ምን ልዩነት ያመጣል? በቃ ለታናሽ ብሰጠው ስንት ብርቱካን ይቀርሃል? አይ ለሱ አልሰጠው፣ ምክንያቱም ባለፈው ብስኩት ሲበላ አልሰጠኝማ። እሺ በቃ ለታላቅ ብሰጠው? ለታላቅም አልሰጠው። ለምን በያ ባለፈው በኩርኩም የምታኘን አረሳለት። ወይ ጉድ! በጣም ጥሩ። አንዱን ብርቱካን ለኔ ብሰጠኝ ስንት ብርቱካን ይቀርሃል? ግን እኮ አንቺ ብርቱካን አትወጂም። ወይኔ ፊላ ይሄ ጥፍር አረጀ እኮ ላስነሳው። አስነሹ እንዴ? ከደበረሽ ማስነሹ። አው ግን ደግሞ ገንዘቤስ ብዙ ብር ነው ያወጣውበት። እንደዛ ከሆነ አታስነሹ። ትንሽ አግጭበት ትንሽ። ደግሞ ፋሽኑ እያለፈበት ስለሆነ ላስነሳው። አስነሹ። አይ እንደዛ ከሆነ አስነሹ። አይ ፋሽን ምናምን ይነሳ። ግን ደግሞ ጊዜን ይበላብኛል አዛ ሲሰሩኝ እኮ። አታስነሹ ታዲያ። እኔ ምን ልቀጣ? አታስነሹ በቃ። ጓደኞቼ ጋር ደግሞ አንድ አይነት እንሰራ ተባብለና ስለዚህ ላስነሳው። እሺ አስነሹ በቃ አስነሹ። እሺ ደግሞ ድጋሚ አጥፍቼ እንደገና ልሰራው ነው። ይቅር በቃ አላስነሳው። አታስነሹ። እሺ እኔ ምን አገባኝ ታዲያ? አታስነሹ በቃ። አይ ግን ባክል አስነሳ፣ ያስጠላል። ቆየ በጣም። እሺ አስነሹ አስነሹ። ብር እስኪ ታመጣለህ? ግን ደግሞ ከፍልበት የለኝም ስለዚህ አላስነሳው። ወይ ፍላጎት አበደ ያኔ መሰለኝ። በእናትሽ አስነሹ አስነሹ አታስነሹ አስነሹ አታስነሹ። ተበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በህይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍስ። አቁም። መሀላችን አንድ ጅብ አለ። እያንዳንድሽን መሀል አስገብቼ ጠይቅሻለሁ። ጅቡ ማን እንደሆነ እናያለን። ዝግጁ ነህ? ዝግጁ ነኝ። አተለ ዝግጁ ነኝ። ዝግጁ ነኝ። ጮክ በላ ምን ትፈራለህ? ዝግጁ ነኝ። ዝግጁ ነህ? ዝግጁ ነኝ። ቅድሚያ እንግዲህ ኤልያስ ቁጭ ክብ ስራ ተያዝ። እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ ነው ጅቡ። ወዴት ነው በዚህ ጨለማ? ቆሻሻ ልጥል ነው። ጎበዝ የኔ ልጅ። ውጭ የሚጠብቁሽ ጀሌዎችሽም ቆሻሻ ሊያጣጥሉሽ ነው። የምን ጀሌ? አጭር ቀሚስ ምን ለብሽላቸው ጀሌዎችሽ? ስለምን አጭር ቀሚስ ነው የምታወሪው? አዎ የምን አጭር ቀሚስ ትመያለሽ? እስኪ ከላይ የደረብሽውን አውልቂ። በይ እስቲ አውልቂ። ኧረ ይበርደኛል። አውልቂ እኮ ነው የምልሽ። ጉድ ወይዬው ጉዴ። እስቲ ደግሞ ፌስታሉን አምጪው።
አንቺ አሰዳቢ አንተ በእናትህ ትናንት ከችኮቹ ጋር ተታኘ ሄደ እንዴት እንደደበረኝ ማለት ነው። ሰው ቀንም ሙሉ ሀሜት ያወራኝ እነሱ ራቸው ያርለ እንዴ ሲሰበሰቡ እኮ ሀሜት እኮ ነው የሚያውቁት። አንተ በተለይ ቃል ኪዳን በጣም ብሶባታል ማለት ነው። በጣም ለባሏ ማትመለስ የባሏን ስም አንስታ ቀንም ሙሉ ምዝምዝ ስታረገው ነው ያወራች ቀንም ሙሉ ማለት ነው። ይኸውልህ ባሏ እየለካ እሷን አስቀምጦል ሌላ ሴት በኋላ በኩል ይልልሃል። ከዛ ያዝ ብታረገው ሳፈፈ ማለት ነው። ይሄ ነገር ተመቷል። እውነት ነው ተምተነበር እንዴ ይኸውልህ የእሷ ሲገርመኝ ጭራሽ የእሱ ይበሳል ለካ። እሱ ደግሞ አራት ሴት ቁጭ አድርጎ ነበር ከአራቱም ጋር ሲጓሸም ያዝ አድርገው ማለት ነው። እንካቀበስ የሰፈር ሰው ተሰብስቦ እንዳለ በቃ ጉድ ፈልቶ መዋረድ ይላል። መዋረድ ከዛ ደግሞ ያቺ አበራሽ ወንድንሽ በእናትህ ነው ማይ ጋድ ከስንት ጊዜ ወር ተገናኘን በርገረስ ቤታችን ይሄ ነው። ምንድነው መኪና ገዝተሽ? አዎ የኔ መኪና ናት። በጣም በቃ ሸኝኝ ዛሬ ሸኝኝ ዛሬ ሰው እየጠበቅክ አብረን እንጠብቃለን። በጣም ነው የሚቆዩት። 2 ሰዓት 3 ሰዓት ያክል አያቆዩም። በጣም ነው የሚቆዩት። በቃ እሺ እቆያለሁ። ለትንሽ ደቂቃ እቺ ሾካካ እስክትሄድ ድረስ ለትንሽ ምን ታገዛለሽ? ምን ሆነሽ ነው ታዲያ? ሰው መኪናው ዘውዶ ይገባል? አይገባም፣ ግን ትንሽ ደቂቃ ብቻ ታገዘኝ። እቺ ተረገመች እንዲህ ያላችሁ መቆጥ ጀመራችሁ። በቃ ሄደች። አመሰግናለሁ። እዚህ ታካብዳል። ለዚህ መኪና ሆኖ ደግሞ ቆርቆስ ያም ታባቷ ነው ደግሞ የመጣችሁ። እቺ ለቃቃ ነው ብላ ትገባለች መኪና ውስጥ። ልጆች ተርዚናው ጥሩ ጫት ቤት ነው ያዝነው። አታ የምሰማው እውነት ነው እንዴ? ይኸውልህ አባዬ እኔ በሐሰት በመወንጀል አይደለም የማዝነው። እኔ የማዝነው ጫትና ደማከሴ በማይለይ ዳይሬክተር በመተዳደሬ። እንዴ እየሰደብከኝ ነው እንዴ? አንተ ምርቃናው ነው እንደዚህ የሚያደርገው? ቆይ እኔ የምለው አረቂም ትምህርት ቤት ይዞ መጥቶ ሲጠጣ አይተነዋል እያላችሁ ነበር። ይሄም እውነት በሚገባ እንዴ? እንደውም አረቂው ላይ ባደረግነው ሪሰርች የደብረ ብርሃን አረቂ እንደሆነ ደርሰን ሪሰርች ምናምን የሚለው እኮ ጠጥቶ ሞክሮት እኮ እሱ አይመለከተኝም። አረቂ ስትጠጣ ተይዛል አልተያዝክም እንዴ? ቆይ እኔ አሁን አንተን እኔ ለኮሶ መድኃኒት ብዬ ብር ማስቸገር ነበረብኝ እንዴ? ለትላትል ምናምን ብዬ ያስኩትን እኮ ነው ወስዶ የጠጡብኝ። ለትላትል እንዴ 1 ሊትር አረቂ ነው ለትላትል ብለህ ይዘምመጣው ምን ኮሶ ነው ዘንዶ ነው? አይ እሱን እንኳን ያው ባለፈው ለበዓል ቤታቸው ጥሬ ምናምን የበሉ ልጆች ነበሩ። ያው እኛም ብላም እነሱ ያመማቸው ነገር ካለ ለነሱም ብዬ ነው 1 ልጅ የመጣው። አዩ አይደለ ሌሎች ተማሪዎችን ለማሰናከል እንዲህ ቆርጦ እንደተነሳ ይገርሞታል። የዚህ ትምህርት ቤት ሴት ተማሪዎች በዚህ ልጅ ምክንያት መማር አልቻሉም እንዴ? አሁን ወጣ ብለው ሴት ተማሪዎችን የዚህ ልጅ ስም ቢጠይቋቸው ግማሹ ሃኒ ግማሹ ቤቢ እንዴ ዳዲ ራሱ የምትሏለች። አንተ ይሄ የምሰማው ነገር እውነት ነው? ቆይ እኔ አትውደዱ ይልበል እንዴ? እነሱ ወዱኛል፣ እኔ ምን ማድረግ አለብኝ? በእኔ ወተኮ ነው ኮርማይ። ይገርማል ዳይሬክተር፣ እኔ ራሱ በሱ እድሜ ያለው መውጫና መግቢያን ነበር የሚያሳጡኝ። በጣም ነበር የሚወዱኝ። በርታልኛ እንግዲህ በርታ። አሁን ሰዓት የለኝም ዳይሬክተር፣ የሥራ ሰዓት ደረሰብኝና ልሂድ። አዎ ተፋታና በእኔ ራሱ የጨብሲ ሰዓት ደርሶብኝ ተባሯል። የፍቅሮች ምረው መላ ሁሉ ገራ ምክንያት አጣሁም በምን ሰበብ ልጥላሽ ብዙ ጊዜ አይታችሁ ከሆነ ይሄ በጣም ሀብታም የሆነ ሰው መኪና ምናምን የሚገዙት ገዛት ጸጥ ብለው ነው የሚሄዱት። እና እንደዚህ 1 ሊትር ብርዝ ምን ያጠጡ ናቸው ጎልዲገር ምናምን የሚሉት ሴቶችን ማለት ነው። አሁን ይሄ እቺን 1 ሊትር ብርዝ ጋበስኩ ብሎ ካሜራ ያወጣ ልብስና ጫማ ቢገዛላትማ አምጥቶ ፕስ በሏት ነበር የሚለን። ማንኛውም አንቺ ሸንተሽለት ውጭ ይሄን 1 ሊትር ይዘሽ ቀፍላኝ ነው ለገንዘቤን የቀረበች በልታ ጠጥታ ሄደሽ ከሚለኝ ሸንተሽለት ውጭ በቃ። አንገቱ ተቆርጦ ለቀናት የማይሞት ነፍሳት ምንድን ነው? ድመት። ምንድነው ማየው ስርቆት? ኧረ ተይ እንደዚህ አይነት ነገር አታሳይኝ። ገና ልጅ እኮ ነኝ። አይምሮ ውስጥ ብዙ ነገሮች ይቀርጻሉ። ኧረ እባክህ እኔን ማን አስለመደኝና ስርቆት? ካንተ እኮ ነው የተማርኩት። ደሞ አፉን ይከፍታል እንዴ? እኔ አላቅም። ብቻ ግን አሁን ከመጣ እዚህ ቤት ዋር ነው የሚነሳው እኮ። ሰውዬው ሳይመጣ አንተ አሁን ውጪ ቆመህ ታይልኛለህ። ባይሆን ከተገኘው ላይ ኮሚሽን ይታሰብልሃል። ኧረ ጣጣ የለውም። ኮሚሽን ካለውማ ችግር የለውም። አዎ ትንሽ ልብስ ነው የቀረኝ። በቃ የፈጠነ ጨርሳለሁ እኔ። በቃ የፈጠነ ፈልጊ። እዚሁ ጋር ነኝ፣ በር ላይ ነኝ። በቃ እሺ። አንተ ልጅ የለም። አዎ አልመጣም። ኧረ የለም። ምርጥዬ ሰውዬው የት ሆነህ ነው? ቤት ነኝ። ምን ነው?
ኧረ እባክህ ዛሬ ነው እንዴ ድግሱ? እና ታዲያ ነግሬህ የለ እንዴ? እና በምስር ነው በስጋ የደገሱት? አንተ ልጅ አቀልጥ። በእውነት በስጋ ነው ከች በይ። ኧረ ስጋ ከሆነማ መጣሁ። በቃ ብቻዬን ጥላችሁኝ እንዳትገቡ። ቶሎ በል እየጠበቅን ነው በር ላይ። በቃ ይኸው 5 ደቂቃ፣ በ5 ደቂቃ ደርሳለሁ። አንተ ምን ሆነህ ነው ዝም የምትለኝ? ሰውየው ቢመጣ ሲሻው ደግሞ እሱ ለራሱ 1 ሳንቲም አላስቀምጠም። ጅብ የሆነ ሽማግሌ ገና ለገና ይወስዳሉ ብሎ እኮ ነው 1 ብር። ለማንኛውም ትንሽ ተገኝቷል፣ እሱን እንካፈለዋለን። አንተ ነህ እንዴ ልብስህን እንዴት እንዳገማኸው ብታይ። አሁን ለኔ ዳ ሁሉ እኔ ላጥብ ነው። እሺ አይ ለማንኛውም ይታጠብ። ይሄም ይታጠባል። ምን ችግር አለ? ይታጠባል። እንደኔ ዘበኛ ከሆናችሁ ይሄን ህዝብ ሌሊቱንም ቀኑንም ታውቁታላችሁ። እኔ አንዳንድ ጭፈራ ቤቶች ይገርሙኛል። ሌሊት ላይ ሴት ለሴት ወንድ ለወንድ ሻሻሽጡ ያድሩና ጠዋት ላይ ያ ቅምቀማ ቤት የብድ ከተማ የመሰለው ቅምቀማ ቤት ጠዋት ላይ ቄጠማ ይጎዘጎዝና መዝሙር ይከፈትና ወዲያውኑ ቤተክርስቲያን ያስመስሉታል። ቀን ደግሞ ማኪያቶ ይሸጥበታል ማለት ነው። እና እንደዚህ እያምታታን እግዚአብሔር እኮ ሰው አይደለም ማለት ማንንም ብናጭበረብር እሱን ማጭበርበር ፈጽሞ አንችልም። ጠዋት ጻድቅ መሳይ ለቤተ ክርስቲያን ከፍተኛ ምጽዋት ሰጪ እናንተ ሀብታሞች ስነ ስርዓት ያዙ። የእናንተ ግፍ መሬቱን አንቀጠቀጠው። ስለዚህ ስነ ስርዓት ያዙ ለማለት እወዳለሁ። አንመጻደቅ፣ ወደ እውነት እንመለስ። ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። እየመጣሽ ተኝ እኔን ባታገኝ የተባለው ለዚህ እኮ ነው። ነያዡ የቀረሽ እሱ ነው እንዴ? ወንዶች እንዴት እንደሚሸና ላሳያችሁ። ይሄ እኮ ነው ዘጠነኛው። እሺ እባክህ ውሰደኝ ጌታ ሆይ። በገዛ ንብረታችን ቲቶሪያል ሰጪን ምን አጠፋን? እዛው እንደ ፍጥምጥሙ ራሳችሁ ላይ እንትን አትሉ። አባቶቻችን እኮ ወዶ አይደለም የሚተርቱት፣ ለቀባሪው ያረዱት አሉ። ለኔው አብሮኝ ኖረውን ወንድሜን። እሺ ግን እንዴት ነው መሽ የሚሸናው? ነያዡ አሁንነት በሰጥሽ ይዘሽ ልታሸኝ ነው? በረስማ ቅጣጣችሁ አሁንስ። አረዲያ እሺ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ። ለኛስ ማን ነው የሚታገልልን? ማን ነው ደግሞ? ምን ያገባሽ? ከፈለኩኝ እንደ እሳት አደጋ እንዴት ከሻይ ላይ አድርጌ በሸናውስ መብቴ መስሎኝ። ንብረትነቱ ሊብሬው በራሴ በስሜ በራሴ በግሌ እንዴ ደግሞ ዝም ስንላችሁ በዚህ መጣችሁ። ይኸውልሽ ወንዱም ተነስቶ ደግሞ ነገ እንዴት እንደምትሸኑ ላሳያችሁ ብሏችሁ እናንተ እንዳያስጨንቃችሁ ለራስሽ ብዬ ነው። እሙን ነው የሽንት ቤት ሴራሚክ ላይ ከላይ ያለችውን ከቨር አንስታችሁ ተጠቀሙ የሚል ማሳሰቢያ ከሆነ እሰየው ነው፣ እሱን እንቀበላለን። ይሄ እኮ እኔን ለሚያክል ኮርቤሳ መስማት መናገርም እንዲሁም ማስተዋል ለሚችል ሰው እኮ ነው የምትናገሪው። ለኔ ለመሰለ ኮርቤሳ እና ላሳይ። ኧረ ሊበላ እንብየው ለእናትሽ ነው የምናገርልሽ። ደግሞ ይሄማ ሌላ ታሪክ እኮ አለበት። አዎ መጠናት አለበት ጀርባው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ። ሪፖስትም እንዳይረሳ። ቴንክ ዩ። እፎይ ተመስገን። ዛሬ ገና በላችሁ። አይጧ ግልግል አሁን ትሞታለች። ስለዚህ ሳትሸት ትፈልጋት። እሺ ምን ነው? አይጧ አብራሽ ትኖራለች። እኔን ፈልጊ። ቀበጤ ሀብታም ልጅ ከቤት ይዘው አትውጣ እያልኩ መሀል በረሃ ላይ በውሃጥም ደፋው። አንተ አይደል እንዴ የግመል ሽንቱን ሀሳብ ያመጣው? የግመል ሽንት? ስማ ይሄን የግመል ሽንት አንተም ጠጥተሃል፣ እኔም ጠጥቼዋለሁ፣ እሱም ጠጥቷል። ፈተናውን አላለፈም፣ ሞተ። ከዚች ነፍስ ላይ 5 ሳንቲም ተጠያቂ አይደለሁ። አይመለከተኝም። እኔ ስማ አሁን ይኸውልህ ኮምፓሱን አብረን እንሂድ። እኔ ምንም አቀል ነገር እየውሊት እረፍቱ ሲበቃው ተነስቶ ይከተናል። ተነስ ባክ ወደዛ። ጭራሽ ረገጥኩ። ሞቶን ከይረፈ ወንድም ና የሆነ ነገር አግኝቻለሁ። ይኸውልህ ከፊታችን የሆነች ከተማ አለች። እዛ 2 ወር ሸቅለን ቀጥታ 2 ወር ግመል አልጠብቅም ብያለሁ። የምን 2 ወር ነው? ቀጥታ እሱን ከተገኘ ነው እባክህ። ግመልም ስማ የግመል ጥርስና የግመል ፍሬ ልታሳጥበኝ ነው አይደለ? የግመል ብልት ልታሳጥበኝ ነው። ከእናቴ ቤት ይዘኝ ጭራሽ ስራ ትመርጣለህ። 2 ወር ብቻ እኮ ነው። እሺ ተጫወትብኝ፣ ይዘኝ ወጥቷል። ተጫወቱብኝ። ረግደው 2 ወር ብቻ 2 ወር ብቻ። መድኃኒዓለም ቤተክርስቲያን
አይገርም? አንዋር መስጊድ እዚህ ማለት አንዋር መስጊድ አንተ እንካፍ እንግዲህ ልጅ ሰፈር ነው ይዘኝ የመጣው እዚህ ማለት ይላል እንዴ? እኔ መመለስ አልፈልግም። ምን እናደርጋለን? በቃ ትንሽ አረፍ ብለን ድጋሚ እንሰደዳለን። ድጋሚ ከየት ነው የምትመጣው? ከትምህርት ቤት ነው። እሺ ይዘውጣ። ምንድነው? ምን ይመስልሃል? ያው ልብስ ይዘውጣና ጠብ። አሁን እኮ ነው የመጣሁት እና ትንሽ ልረፍ። ይሄ ሁሉ ልብስ ተቀምጦ ነው የምታርፈው? እሺ ቢያንስ ምሳ ልብላ። አጥበው ስጨርስ ትበላለህ። አሁን ይዘውጣና ጠብ። ግን ውጣ። ጨርሻለሁ። ጨረስክ? አዎ ጨረስኩ። ሰውዬ ሰማሁ እኮ ምሳ አልበላሁም። ማለቴ ስትጨርስ ትበላለህ ብለሽ ነበር። ምሳ የለም እና ምን ታፈጣለህ? ሂድና ስራ። አይፎን 50 ገዝቶ ማለት ነው። ከዛ በኋላ በቃ ብርቅ ሆኖበት በየሄድበት በቃ ሽንት ቤትን ቢገባ የትም ሲሄድ ዝም ብሎ ነው ስልኩ የሚነካካውና ሽንት ቤት ገባና ማለት ነው ስልኩ እኮ ነው ዱብ ይልበታል። ጌታ ወይ ፍሬክ ነው በልኝ። የ18 ዓመት ልጅ አፍቅራ ከአሜሪካ ፓኪስታን ሄዳ ፓኪስታንን ብጥብጥ እያደረገች ስላለችው ስለዚህ ሴትዮ መረጃ ልንገራችሁ። በነገራችን ላይ ዓለም አቀፍ ሚዲያዎች በሙሉ እየተነጋገሩባት ይገኛሉ። የሚሞች ማድመቂያም ሆናለች እቺ ሴትዮ ማለት ነው። የ33 ዓመት ሴትዮ ነች። ከአሜሪካ እንዴት ፓኪስታን ሄዳ አሁን ምን ላይ ነች የሚለውን ልንገራችሁ። እናንተ ግን ፎሎ ያላደረጋችሁ ፎሎ እያደረጋችሁ እስከ መጨረሻው ተከታተሉኝ። ሴትዮ ታዲያ በፌስቡክ ትጀናጀናለች ከአንድ ታዳጊ ልጅ ጋር ማለት ነው። ስትጀናጀን ግን ራሷን ፈረንጅ የሚያደርግ ፊልተር ተጠቅማ እጅግ ሸንቃጣ ሆና ነው። እሷ ግን የልጆች እናት ነች። ታዲያ በፍቅርም ይተሳሰራሉ። ከዚህ ባለፈም ደግሞ ኦንላይንም እንደዚሁ ኒካ እንዳሰሩ ይነጋገራሉ። ከዛም ታዲያ በቀጥታ እሷ ብድግ ብላ ወደ ፓኪስታን ጉዞ ታደርጋለች። አድራሻ ልኮላት ነበረ። በቀጥታ ቤቱ ስትገባ ያያታል ማለት ነው። ልክ ሲያት ይደበቃል እሱ። በተለይ ደግሞ እናቱ ከዚህ ሴትዮ ጋር በጭራሽ ትለዋለች፣ ይዛው ትጠፋለች። ስለዚህ ሴትዮዋ አካባቢውን በሙሉ ብጥብጥ ማድረግ ትጀምራለች። ብጥብጥ ማድረግ የጀመረችው ደግሞ ግራ በሚያጋባ ሁኔታ ከመንግስት ጋር ነው ጸቧን ያደረገችው። መንግስት ይሄን ሊያደርግልኝ ይገባል፣ እንደዚህ ሊሆን ይገባል፣ እንደዚህ ማለት ጀመረች። እስቲ የተወሰነ ቪዲዮ ላሳያችሁ። $100K or more. I need $20K by this week in my pockets in cash. That's a demand to the government. 2,000 or more every week. ለማለቆይ ቀስ እያልኩ አሳያችኋለሁ። ታዲያ ይችን ሴትዮ እዚህ ጋር የምትመለከቱት ግለሰብ ማለት የበጎ አድራጎት ስራ የሚሰራ ማለት ነው። በጣም ሊንከባከባት ሊያግዛት እየፈለገ ነበር። ነገር ግን እሱንም በጣም ነው የምትሰድበውና እሱ ግን በጣም ትዕግስተኛ ነው፣ ዝም አድርጓታል። በመጨረሻ ግን ወደ ሳይካትሪ ሆስፒታል አስገብተዋት ነበር። ከዛም አምልጣ ጠፍታለች። ከጠፋች በኋላ በቀጥታ ጉዞ ያደረገችው ወደ ማክዶናልድ ነበር። ማክዶናልድም ገብታ ታዲያ በቃ በርገር ፈልጋ ነው የአሜሪካን ፉድ ፈልጋ ነው ምናምን ብለው በርገር ምናምን ሊያዙላት ስል ኖ ራሴ ነው የማዘው ብላ ወደ 6 ደብል ቺዝ በርገር ምናምን በቃ እዛ ውስጥ ምግብ እዛ ውስጥ ያለውን ነገር በሙሉ ነው ያዘዘችው ማለት ነው። ከዛም እንግዲህ እሱንም አቀረቡላት። በቃ ይሄ ሰውዬ በጣም ሊተባበራት ፈልጎ ነበርና በሱ ላይ ራሱ ሚሞች እየተሰሩ ይገኛሉ። ለምን እሷም ሊያመሰግናት ምናምን ሲፈልግ እሷ ትሰድበዋለች ምናምን፣ እሱ በቃ ራሱ አግብቶ ሊወስዳት ፈልጎ ነው ይላሉ። በጣም ብዙ ሰዎችም ኢንተርቪው እያደረጉ ነው። ያ ልጅ ተገኝቶ ካላገባት እኛ አግብተናት ወደ አሜሪካ እንሄዳለን፣ የአሜሪካ ቪዛም እናገኛለን የሚል ሀሳባቸውን እየሰጡ ይገኛሉ። እሷ ግን ሙሉ በሙሉ ፓኪስታንን አፍርሼ ገነባታለሁ፣ ሀገር መገንባት አለባትም፣ ወደ $100,000 የአሜሪካን ዶላር በየጊዜው ይሰጠኝ፣ ከዛን እቺን አሜሪካ ገንብቼ እቺን ፓኪስታን ገንብቼ፣ ነገር ግን እኔ ጉዞዬን የማደርገው ወደ ዱባይ ነው። ዱባይ ላይ ከዛ ኢማድ ከተማለው የ18 ዓመት ልጅ ጋር እናድጋለን፣ ልጃችንንም እንወልዳለን አይነት ነገሮችን እያደረገ ትገኛለች። አሁንም ፓኪስታን በዚህ ሴትዮ እየተበጠበጠች ትገኛለች። ልጇ ግን ከአሜሪካ ሌላ ልጅ አላት። እሱ ከአሜሪካ፣ ሴትዮዋ በጣም ታማሚ ነች፣ የባይፖላር ዲስኦርደር በሽታ ተጠቂ ነች። ስለዚህ ባካችሁ እንደምንም አድርጋችሁ ወደ ሀገሬ መልሷት እያለ ይገኛል። ነገር ግን ፓኪስታኖች እየተዝናኑባትም ነው፣ እየተግሏሉባትም ነው። እናንተም የመጨረሻውን ቪዲዮ ላሳያችሁና ሂዱ። I demand from the government more than $5,000 in USD. Give me $3,000 a week. Give me more than 5,000 or more, 5,000 to 10,000 USD demand. I want $20K up front, $5K to $10K to stay here every week, and I want those demands from the government right away. I want these demands to be straightened out right away. I see you whining and grinding up on the floor. I know you see me
በዚህ ውድድር ኢትዮጵያ ስንተኛ ወጣች? የኢትዮጵያ ፌዴራል ፖሊስ ስዋት ቲም በ25ቱ የስዋት ቻሌንጅ ተሳትፎ ነበር። እዚህ ውስጥም ከ103 ተሳታፊ ከነበሩ ቲሞች ውስጥ የኢትዮጵያ ፌዴራል ፖሊስ ስዋት ቲም 101ኛ ሆኖ ጨርሷል። እዚህ ቻሌንጅ አሸናፊው የቻይና ፖሊስ ቲም ቢ የሚባለው በጠቅላላው አሸናፊ ሆነዋል። ሄሎ፣ መቶ አለቃ ሻለቃ፣ ኮማንደር አዛዥ አለን ይመስገን። አለን። አዎ ሰፈራችሁ ደርሻለሁ። እየመጣሁ ነው። ሽጉጧን እንዴ በደንብ ነው ያስኩት። አያሳስብም። በደንብ ይዣለሁ ሽጉጥ። እስቲ ወጣ ብለህ ተቀበለኛ። እስቲ የታየ ነው? አዎ አየሁ። በቃ መጣሁ ኮማንደር። እሺ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።